በሌላ ጊዜ ጌታችን ኢየሱስ ክርስቶስ በሕፃንነት ወራቱ ከሕፃናቱ ጋር ሲጫወት አንድ ሕፃን ሲሮጥ የጌታን ልብ መታው። ጌታም ያንን ልጅ ሕይወትህ ተቋረጠች አለው። በዚያ ጊዜ ያ ልጅ ወደቀና ሞተ። በአካባቢው የነበሩ የሕፃኑን መሞት የተመለከቱ ሁሉ ደነገጡ። የሚናገረው ሁሉ የሚፈጸምለት ይሄ ሕፃን ልጅ ከማን ወገን ይሆን ብለው ተደነቁ። የሞተው ልጅ ዘመዶች ስለ ልጃቸው አለቀሱ። ወደ አረጋዊው ዮሴፍና ወደ እመቤታችን ሄደው ይሄ ልጅ ከእናንተ ጋር እያለ እናንተ ከእኛ ጋር መኖር አትችሉም፣ ከዚህ ሂዱልን አሏቸው። 12 ዓመት ደም ሲፈሳት የነበረች አንዲት ሴት በኢየሩሳሌም ትኖር ነበር። መድኃኒትን ፍለጋ ብዙ ባለ መድኃኒት ጋር ሄዳ ነበር። ገንዘቧን ሁሉ ከስራ መፍትሄ አላገኘችም ነበር። ተሰቃየች። የአካባቢው ሰዎች ዓይንሽን ላፈር ብለው አራቋት። ከሰው ተገልላ በአፍረት ተሸማቃ ትኖር ነበር። አንድ ጊዜ ጌታችን ኢየሱስ ክርስቶስ በሚከተሉት ሕዝቦች ተከቦ ወንጌልን እያስተማረ ሲያልፍ ቀርቤ የልብሱን ጫፍ ብነካ ድናለሁ ብላ አሰበች። በሕዝብ መሃል ተጋፍታ ገብታ የልብሱን ጫፍ ዳሰሰች። ወዲያው የደም ምንጯ ደረቀ። ከስቃዋም እንደዳነች በሰውነቷ አወቀች። ጌታ ወደ ሕዝቡ ዞሮ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱ ተገረሙ። ይሄ ሁሉ ሕዝብ እየተጋፋው እንዴት ልብሴን ማን ነካ ይላል ብለው አሰቡ። ጌታ ያችን የ12 ዓመት ደም የፈሰሳት ሴት ተመለከታት። በርኅራኄው በምሕረቱ ዓይኖቹ ፈለጋት። እግሩ ስር መታ ተንበረከከች። እውነቱን ሁሉ ነገረችው። ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈውሰሻል አላት። እርሱ ሕያው መድኃኒት ነውና ለሁሉም መድኃኒትና ፈውስን ይሰጣል። አንቺን ብቻ ቤተልሔም፣ አንቺን ብቻ በዚያ ግርግም ዮሐንስን በገሊላ በኤፍራታ አላየንም። አንቺን ብቻ ቀራንዮ፣ አንቺን ብቻ በኮረብታ ዮሴፍን አላየንም። ሊቶስጥራ ጎልጎታ በ30 ዘመን በሥጋ ወራቱ መች ነበሩ ከቶ ደቀ መዛሙርቱ የእጆቹን ታምራት ቀን ከሌት ያየሽ በቃሉ ብርታት ፊት አንቺ ብቻ ነበርሽ። በቃሉ ብርታት ፊት አንቺ ብቻ ነበር።